ሰበር ዜና መጋቢት 25 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በአዲስ አበባ በነማስረሻ ሰጤ ላይ ጥቃት ፈጸሙ። ከነማስረሻ ሰጤ ጋር አብሮ የከዳው የቀድሞ የሸዋ ጠቅላይ ግዛት እዝ አመራር አቤል ደምሳሽ መገደሉም ተነግሯል። በአዲስ አበባ በተፈጸመው በዚህ ጥቃት ከባድ የተኩስ ልውውጥ ነበርም ተብሏል። ይዳሰሳል። በሌላ በኩል እዚሁ ሸዋ ላይ ፋኖ ከባድ ውጊያ ሲያደርግ መሀል ከተማ ገብቶ የብልጽግና አመራሮችን ማርኮ መውጣቱ ተነግሯል። እንቃኘዋለን። በጎጃም የብልጽግናን ጦር የሬሳ ክምር የተደረገበት ከፍተኛ ጦር መሪዎች የተማረኩበት ከባድ ውጊያ ተደርጓል። ይዳሰሳል። ወዲህ በጎንደርም የብልጽግና ወታደራዊ መኪኖች ዶጋመድ የሆኑበት ከፍተኛ ውጊያ ሲደረግ በርካታ ወታደሮች ተገድለዋል። እንቃኘዋለን። በሌላ በኩል ፋኖ ወታደራዊ የስልጣን ሽግግር ማድረጉ ሲነገር የቴዎድሮስ እዝ መሪ ሀብቴ ወልዴን በመተካት አርበኛ ዮሐንስ ንጉሱ ሙጬ ተተክቷል። የሸዋ ሁለቱ እዞች ወደ አንድ እዝ ሲጠቃለሉ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ የሁለቱ እዞች ውህድ መሪ ሆኖም ተሹመዋል። አርበኛ መከታውና ሀብቴ ወልዴ ደግሞ በአፋበን ድርጅት መሪነት የሚቀጥሉ ይሆናል። በቀጣይ ሁለት ቦታዎች ላይ ስልጣን ያላቸው የእዝ መሪዎችና የድርጅት መሪዎች የስልጣን ሽግግር ያደርጋሉ ተብሏል። በትላንትናው ዕለት አዳዲስ ሹመቶችም ተሰጥቷል። እነዚህን ጉዳዮች የሚዳስስ መረጃ ወደ እናንተ እናቀርባለን። ወዲህ አብይ አህመድ በትላንትናው ዕለት የአማራ ክልል ሰልፍ ላይ ተበሳጭተው ባህር ዳር ደውለው አጸያፊ ንግግር መናገራቸው ተነግሯል። ይቃኛል። አብራችሁን ስቆዩ እኚህንና ሌሎች መደመጥ ያለባቸው መረጃዎች ታገኛላችሁ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ በኮሜንት ድል ለህዝብ ልጆች በማለት ለታጋዮች ያላችሁን ድጋፍ አሳዩን እያለን ከሚዲያችን ጋር መስራት የሚፈልጉ እንዲሁም ደግሞ ጥቆሞችን መስጠት የሚፈልጉ አካላት በፌስቡክ ገጻችን ከ40 ሺህ በላይ ተከታይ ባለው በፌስቡክ ገጻችን እንድታወሩን እንጠይቃለን። በቀጥታ ወደ መረጃዎቹ ቀዳሚ ወዳደረኩት ዘገባ አልፋለሁ። ከአዲስ አበባ ሰበር ዜና ተሰምቷል። ለመላው አዲስ አበባ መርዶ የሆነ ዜና ከፓርላማው ወጥቷል። ሰበር ዜና የኦሮሚያ ክልል መደበኛና የአድማ ብተና ፖሊስ ሰራዊት በአዲስ አበባ ውስጥ የሚሰማሩበት ህግ ምክር ቤቱ ማጽደቁ ተነገረ። ሁለቱ የህዝብ ተወካዮች እንደራሴዎች ዶክተር ደሳለኝ ጫኔና አቶ አበባው ደሳለኝ ይህንን ውሳኔ ተቃውመዋል። ነገር ግን ተቃውሟቸው ፋይዳ የለውም። ህጉ ሙሉ በሙሉም ጸድቋል። በትላንትናው ዕለት በህዝብ ተወካዮች ምክር ቤት የጸደቀው አዲሱ የወንጀል ስነ ስርዓት ህግ በምክር ቤት አባላት ዘንድ አከራካሪ ሆኖም ጸድቋል። በህጉ ውስጥ የተካተተው አከራካሪው አንቀጽ 25 ንዑስ አንቀጽ 3 ሲሆን የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የኦሮሚያ ክልል መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ የሚፈጸሙ ወንጀሎችን የማየት ስልጣን አላቸው የሚል ነው። ይህንን ለማስፈጸም ደግሞ የክልሉ መደበኛ ፖሊስና የአድማ ብተና ፖሊስ በአዲስ አበባ ከተማ አስተዳደር ሊሰማራ መሆኑን የሚዲያችን ምንጮች ጠቁመዋል። ይህ ስነ ስርዓት ህግ በ2013 ዓ.ም ጀምሮ በተደጋጋሚ በሽመልስ አብዲሳ ለፓርላማው እየቀረበ ተቃውሞ ሲስተናገድበት ቆይቶ ሳይጸድቅ ቆይቷል። አምስተኛው የህዝብ ተወካዮች ምክር ቤት ይህንን ህግ ለማጽደቅ ተስኖት የቆየ ሲሆን አሁን የስራ ዘመኑ ሊጠናቀቅ 3 ወራት ብቻ የቀረው ስድስተኛው የህዝብ ተወካዮች ምክር ቤት ግን ይህንን ሰነድ አጽድቆታል። ዶክተር ደሳለኝ ጫኔና አቶ አበባው ደሳለኝ ከረር ያለ ተቃውሞ አንስተው ተሟግተዋል። ይሁን እንጂ ይኸው የስነ ስርዓት ህግ በአብላጫ ድምፅ መጽደቁን መረጃዎች ያሳያሉ። ታዲያ ይህ ህግ መጽደቁን ተከትሎ በቀጣይ ቀናት የኦሮሚያ ልዩ ኃይል፣ የኦሮሚያ ፖሊስና የኦሮሚያ አድማ ብተና በአዲስ አበባ እንደሚሰማራም ተነግሯል። ይህም ለአዲስ አበባ ህዝብ ከፍተኛ ጭንቀትን ፈጥሯል። ወደ ቀጣዩ ዘገባችን ስናልፍ በትላንትናው ዕለት በመላው አማራ ክልል ምርጫውን የሚቃወም ህዝባዊ ተቃውሞ በከፍተኛ ሁኔታ ተደረገ። እንደሚታወቀው ሚዲያችንም በቀጥታ ከአራቱም ቀጠና የዚህን የተቃውሞ ሰልፍ በረጅሙ ወደ እናንተ ማቅረቧ ይታወሳል። በትላንትናው ዕለት በመላው አማራ ክልል የሚገኙ ከተሞችና ገጠራማ አካባቢዎች ገዳዮቻችንን በምርጫ ካርድ አናነክስም በሚል ጽኑ መሪ ቃል
አገዛዙ ሊያካሄድ ያቀደውን ምርጫ የሚቃወም መጠነ ሰፊ ህዝባዊ ድምጽ ተስተጋብቷል። ይህ የተቀናጀ የተቃውሞ ንቅናቄ በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋትና የግፍ ጭቆና በምርጫ ካርድ ህጋዊ ለማድረግ የሚደረገውን ጥረት በቆራጥነት ለመመከት የተጀመረ መሆኑንም የሚዲያችን ምንጮች ገልጸዋል። ከጎንደር እስከ ሸዋ ከወሎ እስከ ጎጃም ባሉ በርካታ አካባቢዎች የንግድ ተቋማት የተዘጉ ሲሆን ማህበረሰቡም በየቤቱና በየመንደሩ በመሰብሰብ ለምርጫ ማስፈጸሚያ የሚንቀሳቀሱ ካድሬዎችንና የመንግስት የደህንነት ኃይሎችን እውቅና በመንፈግ ተቃውሞንም ገልጾ ውሏል። የህዝባዊ ተቃውሞ አስተባባሪዎቹ ለሚዲያችን እንደተናገሩት ይህ ምርጫ የአማራ ህዝብን ደምና አጥንት መሰረት በማድረግ ለስርዓቱ እድሜ ማራዘሚያ የሚደረግ የይስሙላ ድራማ በመሆኑ ህዝቡ በምንም አይነት ሁኔታ ለግዴዎቹም የስልጣን ዋስትና እንደማይሰጥ በድምፁ ያረጋገጠበት ነውም ብለዋል። በተለያዩ ከተሞች በሚገኙ አደባባዮችና ግድግዳዎች ላይ ምርጫዎች የኛ አይደሉም፣ በደማችን ላይ አንመርጥም፣ እንዲሁም ለፋሺስቱ ብልጽግና የምንሰጠው ድምጽ የለም የሚሉ መፈክሮች ተለጥፈው የታዩ ሲሆን ወጣቶችና የአገር ሽማግሌዎችም ምርጫውን የአማራ ህዝብ የህልውና ትግል ለመቀልበስ የታለመ ሴራ መሆኑን ለህዝቡ በማስገንዘብ ላይ ናቸው። አገዛዙ ምርጫውን በኃይል ለማስፈጸም ወታደራዊ ስምሪቶችን ቢያደርግም በፋኖ አርበኞች ብርቱ መከላከልና በህዝቡ ፍጹም እምቢተኝነት እንቅስቃሴው እየተገታ እንደሚገኝ ከአካባቢዎቹ የሚወጡ መረጃዎችም ያመላክታሉ። በትላንትናው ዕለት የተደረገው ይህ መሬት አንቀጥቅጥ ሰልፍም አማራ ክልል 90% የሚሆነው አካባቢ በፋኖ ቁጥጥር ስር መሆኑን አስመስክሯል የተባለው ይህ ሰልፍ ከዋና ዋና ከተማዎች ባህር ዳርና ደሴ እንዲሁም ከአንዳንድ ከተማዎች በስተቀር በመላው አማራ ክልል የተደረገ ሲሆን የፋኖ ኃይሎች በተግባር ከመንግስት ኃይል ነጻ ያወጧቸው ብዙ ቀጠናዎች እንዳሏቸውና ወታደራዊ አቅም እንዳላቸው ለማሳየት ተጠቅመውበታል ነው የተባለው። ከዚህ በተጨማሪም ከሊቅ እስከ ደቂቅ ህዝባዊ ድጋፍ እንዳላቸው የፋኖ ኃይሎች ለዓለም አቀፍ ማህበረሰቡ ለማሳየት ችለዋልም ተብሏል። ይህ በእንዲህ እንዳለ ደግሞ በትላንትናው ዕለት ሰልፍ ለመበተን የተንቀሳቀሰው የአገዛዙ ሰራዊት ተመቶ የተመለሰባቸው ቀጠናዎችም አሉ። በመዘዞ ከተማ የተካሄደውን ህዝባዊ ሰልፍ ለመበተን የአየር መቃወሚያ ይዞ ውጊያ የከፈተው የአገዛዙ ሰራዊት በፋኖ አይቀጡ ቅጣት ተቀጥቶ ወደ መጣበት ተመልሷል። መነሻውን ጣርማ በር ያደረገው ይህ የአገዛዙ ሰራዊት መዘዞ ከተማና ዙሪያውን የተደረጉትን ሰልፎች ለመበተን ለማስተጓጎል ዓላማ ይዞ በዙ 23 ታጅቦ ሰልፉን ለመበተን ቢንቀሳቀስም ወደ መጣበት እንዲመለስ ተደርጎ ህዝቡ ተቃውሞውን መልእክቱን በቆራጥነት ማስተላለፍ ችሎም ቀኑ አብቅቷል የተባለው የሰባተኛን ሀገራዊ ምርጫንና አገዛዙን የሚቃወሙ ህዝባዊ ሰልፎችም በትላንትናው ዕለት ተካሂደዋል። በመላው አማራ ክልል የተደረገው ይህ አገዛዙን የሚቃወም ሰልፍም ትላንትና አብይ አህመድ 8ኛ ዓመት በዓለ ሲመቱን እያከበረ በነበረበት ወቅት መሆኑ አብይ አህመድን እጅጉኑ አስቆጥቶታል የተባለው ትላንት ሰልፍ ጀርባ ቀኝን የተቀላቀሉ ብአዴኖች አሉበት ብሎ የጠረጠረው አብይ አህመድ ባህር ዳር ደውሎ ለብአዴኖች በዓለ ሲመቴን እንዳበላሻችሁት ህይወታችሁን አበላሽዋለሁ ማለቱም ተሰምቷል። በቀጥታ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋለሁ። በቅድሚያም ጎጃም ላይ 201ኛ ኮር 54ኛ ክፍለ ጦር ድል ተቀናጀ። 54ኛ ክፍለ ጦር ተወርዋሪ ኃይሏንና ሻለቆቿን በጋራ በማሰማራት በሰራቸው የተጠና ኦፕሬሽን ሞጣ ሙገር ከተማ ላይ በብልጽግና ኃይል ላይ ድልን ተቀናጀች። በትላንትናው ዕለት አነጋግ 11:45 ጀምሮ ሞጣ ሙገር የነበረውን የአብይ አህመድ ሰራዊትን እንዲሁም ግብረ አበሮቹን ወደ አመድነት የቀየረ ከባድ ኦፕሬሽን ተሰርቷል ተባለ። የአገዛዙን ምሽግ በ3 ደቂቃ መስበር የቻለው የፋኖ ኃይል ምሽጉን ሰብሮ በመግባት የብልጽግናን ኃይል ሙትና ቁስለኛ ያደረገው ሲሆን ቀሪው የብልጽግና ኃይል ደግሞ ካምፑን ጥሎም እግሬ አውጪኝ ብሎ ፈርጥጦም ወደ ከተማና ወደ ጫካ ገብቷል የተባለው። በትላንትናው ዕለት የብልጽግናን ምሽግ በመስበር በተደረገው በዚህ ውጊያ 42 የአገዛዙ መከላከያ ሰራዊት ሲደመሰሱ 29 የሚሊሻ አባላትም ተደምስሰዋል። በእጅ የተያዘ አንድ ሻምበል ባሻና 4 መሰረታዊ ወታደሮችም በፋኖ እጅ ይገኛሉ ተብለዋል። ከተማረኩት ከፍተኛ አመራሮች መካከል በምስሉ ላይ የምትመለከቱት የብልጽግና አዋጊም ይገኝበታል። ወደ ጎንደር አልፋለሁ። ሰበር መረጃ
አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በብልጽግና ላይ ከፍተኛ ምትን አሳረፈ። በትላንትና ሁለት ከጋይንት እንቅስቃሴ ላይ የነበረን የብልጽግና ኃይል ላይ ልዩ ስሟ መኳቢያ ላይ ከፍተኛ ምት አርፎበታል። በሻለቃ አንደበት ክንዳለም የሚመራው አንበሳው ጋይንት ክፍለ ጦር መሀል ጋይንት ብርጌድ የብልጽግና ኃይል እንቅስቃሴ ላይ ያለ ከ15 በላይ ሆነ ሲደመሰሱት ከ25 በላይ ደግሞ ከቀላል እስከ ከባድ ቁስለኛም አድርገውታል። አንድ የብልጽግና ኃይል ይንቀሳቀስበት የነበረች ፓትሮልም ሙሉ ለሙሉ ከጥቅም ውጭ የሆነች ሲሆን አንድ ድሽቃ አፈሙዝ፣ 3 አስቃጥላ የድሽቃ ተተኳሽ፣ 1000 በላይ የክላሽኮፕ ተተኳሽ ተማርኳል ሲሉም የፋኖ ኃይሎች አስታውቀዋል። በተመሳሳይ የአንበሳው ጋይንት ክፍለ ጦር አካል የሆነው የግራቻ አድማሱ በላይ ብርጌድ ገደብ ላይ ከብልጽግናው ሰራዊት ጋር እየተፋለመ ይገኛል። ውጊያውን የክፍለ ጦር ዘመቻ አርበኛ አለማየሁ የመራው ሲሆን በብልጽግና ላይ የደረሱ ቁሳዊና ሰዋዊ ውድመቶች በዝርዝር ይዘንም እንመለሳለን። ይህ በእንዲህ እንዳለ ወደ ሸዋ ስናልፍ በፌጥራ ከተማ በተሰራ ልዩ ወታደራዊ ተልዕኮም የፌጥራ ከተማ አመራሮች ተማረኩ። አገዛዙ አለኝ የሚለውን አየር ወለድ ኮማንዶ በሚሊሻ መንገድ መሪነት ወደ ጎራንዳ በፋኖ ላይ ጥቃት ለመፈጸም ቢያስገባም በአፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ አጼ ዘርዓ ያዕቆብ ኮር ናደው ክፍለ ጦር አናብስቶች ያልጠበቀውን ሽንፈት ተከናንበዋል። መነሻውን መርሃቤቴ ፌጥራ ከተማ አድርጎም በሶስት አቅጣጫ ወደ ጎራንድ ቀበሌ ስምሪት ቢያደርግም በሶስቱም አቅጣጫ ከባድ ኪሳራም አስተናግዶም የብልጽግና ኃይል ሙትና ቁስለኛውን በቅጡ ሳያነሳም ወደ ኋላ ፈርጥጧል የተባለው። በዚህ ቅጽበት ልዩ ስምሪት ወስደው ፌጥራ ከተማ የገቡት የአፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ አጼ ዘርዓ ያዕቆብ ኮር ናደው ክፍለ ጦር ተወርዋሪ አባላት በሰሩት ልዩ ወታደራዊ ተልዕኮም አንደኛ የፌጥራ መሪ መዘጋጃ ቤት ኃላፊ ልጁም ወንድራድ ዝቅ አድርግ፣ ሁለተኛ የፌጥራ መሪ መዘጋጃ ቤት ምክትል ኃላፊም ተኮላ ክብረትን ጨምሮ ሌሎች ለአገዛዙ አድረው አገዛዙን ሲያገለግሉ የነበሩ የሚሊሻ አባላቶችና በአገዛዙም የደህንነት መዋቅር የነበሩ ካቢኔዎችን በመማረክ ከከተማዋ ፋኖ ይዟቸው ወጥቷል ተብሏል። በዚህ የተበሳጨውና የፋኖን ክንድ መቋቋም ያቃተው አገዛዙ የበቀል በትሩን ባልታጠቁ በንጹሃን አማራዎች ላይ እያሳረፈም ይገኛል። ወደ ዕለቱ ሰበር ዜና አልፋለሁ። ፋኖ በአዲስ አበባ እነ ማስረሻ ሰጤ ላይ ጥቃት ፈጸመ። በአዲስ አበባ በትላንትናው ዕለት ማንነታቸው ያልታወቁ አካላት እነ ማስረሻ ሰጤ ሲዝናኑ በነበሩበት መሸታ ቤት ላይ ጥቃት ፈጽመዋል ተባለ። በዚህ ጥቃት ከነ ማስረሻ ሰጤ ጋር እጁን የሰጠው የቀድሞ የሸዋ ጠቅላይ ግዛት እዝ አመራር አቤል ደምሳሽን ጨምሮ ሌሎች በርካታ ወዳደሮች መገደላቸውም ተረጋግጧል። ፋኖ ጥቃቱን የፈጸመው ሌሊት 5 ሰዓት ሲሆን ማስረሻ ሰጤን ጨምሮ አዲስ የተቀላቀላቸው ፍቅሩ በአዲስ አበባ በመሪ አቅጣጫ ወደ 72ና ቦሌ መገንጤ አካባቢ ከሚገኝ ኤን9 ከሚባል መሸታ ቤት እየተዝናኑ ባሉበት ነው ተኩስ የተከፈተባቸውም ተብሏል። በተኩስ ልውውጡ እነ ማስረሻ ሰጤን ሲያጅቡ የነበሩ የአገዛዙ ሰዎች የመልስ ምት የሰጡ ሲሆን ባልታወቁ ሰዎች የተከፈተውን ጥቃት ግን ሊከላከሉ አልቻሉም። በጥቃቱ ፈጻሚዎች ላይም ጉዳት አላደረሱም ተብሏል። ከባንዳዎቹ መካከል አቤልን ጨምሮ 3 ሌሎች የተገደሉ ሲሆን ማስረሻ ሰጤ በተአምር ተርፏል። ጥቃቱን የፈጸሙት ኃይሎች ቦታውን በፍጥነት ለቀው የተሰወሩ ሲሆን የኤን9 ባለቤትን ጨምሮ ሰራተኞች በዛሬው ዕለት ሁሉም ታስረዋልም ተብለዋል። በአዲስ አበባ ከሳምንት በፊት የብልጽግና ምርጫ ምልምል ተወዳዳሪዎችን የገደለው ፋኖ ትላንት ምሽት ደግሞ በነ ማስረሻ ሰጤ ላይ ጥቃት መፈጸሙ በአዲስ አበባ ብልጽግና ላይ ከባድ ድንጋጤን የፈጠረ ሲሆን ለባለስልጣናት የሚደረግ ጥበቃንም እንዲጠናከርም ታዟል የተባለው የኦሮሚያ ልዩ ኃይልና አድማ ብተና ወደ አዲስ አበባ የሚገባበት አንዱ ምክንያትም ፋኖን ለመመከት ነው ተብሏል። በመጨረሻም ፋኖ የእዝ ከፍተኛ አመራሮችን ጨምሮ በርካታ የስልጣን ሽግግሮችንና አዳዲስ ሹመቶችን ሰጠ። የአመራር ምደባን አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ ከመደበኛው የህልውና ተጋድሎ ጎን ለጎን ድርጅታዊ መዋቅሩን በማጠናቀቅ ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ በሚከተሉት የኃላፊነት ቦታዎች ላይ አመራሮችን መድቧል። በዚህም መሰረት አንደኛ አርበኛ ማርከው መንግስቴም የአፋብን ትምህርት ስልጠና መምሪያ ኃላፊ፣ ሁለተኛ አርበኛ ጸዳሉ ሙላት
የአፋብን ማህበራዊ ጉዳይ መምሪያ ኃላፊ፣ ሶስተኛ አርበኛ ዘበነ በላይነህ የአፋብን ወታደራዊ ዕቅድና ስትራቴጂክ መምሪያ ኃላፊ፣ አራተኛ አርበኛ አብርሃም ኩራባቸው የአፋብን መካናይዝድ ጦር መምሪያ ኃላፊ፣ አምስተኛ አርበኛ ደሳለኝ ሲያስብ ሸዋ የአፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ ሰብሳቢ፣ ስድስተኛ አርበኛ ዮሐንስ ንጉሶም የአፋብን ጎንደር ጠቅላይ ግዛት እዝ በላይ እዝ ሰብሳቢ፣ አርበኛ ኤርሚያስ ጥጋቤ የአፋብን ሎጂስቲክ መምሪያም ኃላፊ፣ ስምንተኛ አርበኛ ደሞዝ ግዳፍ የአፋብን ወታደራዊ መረጃና መገናኛ መምሪያ ኃላፊ፣ ዘጠነኛ አርበኛ በበሙላቱም የአፋብን ወታደራዊ ቃል አቀባይ በማድረግ መድበዋል። በቀሪ የኃላፊነት ቦታዎች ላይ የሚመደቡ አመራሮችን ወደፊት የምናሳውቅ ይሆናል ሲል አፋብን አስታውቋል። ከዚህ ጋር በተያያዘ የበላይ እዝ ከፍተኛ አመራር ቦታን አርበኛ ሀብቴ ወልዴም ለአርበኛ ዮሐንስ ንጉሱ ሙጬም አስረክበዋል። ይህም የሆነበት ምክንያት እንደሚታወቀው በወታደራዊ አሰራር የእዝ ከፍተኛ አመራሮች እንዲሁም ደግሞ የድርጅት ከፍተኛ አመራሮች ቦታ ሽግሽግ ማድረግ እንዳለባቸው ይታወቃል። በመሆኑም የአፋብን ከፍተኛ አመራር የሆነው ሀብቴ ወልዴም የእዝ አመራርነት ቦታውን ለአርበኛ ዮሐንስ ንጉሱ ሙጬ ሰጥቷል ማለት ነው። ከዚህ በተጨማሪም ደግሞ ከዚህ ቀደም በሸዋ አንድነት መፈጠሩን ዘግበንላችሁ ነበር። ሁለቱ እዞች የአሳምነው እዝና የሸዋ ጠቅላይ ግዛት እዝ ወደ አንድ እዝ መጥተዋል። እነዚህ ሁለት እዞችም አመራራቸውን አርበኛ ኢንጂነር ደሳለኝ ሲያስብ ሸዋን አድርገዋል። አርበኛ መከታው ማሙ የአፋብን ከፍተኛ አመራር ስለሆነ በእዝ ቦታዎች ላይ መመደብ ስለማይችል የእዝ አመራርነቱን ቦታ ለአርበኛ ኢንጂነር ደሳለኝ ሲያስብ ሸዋ አስረክበዋል ማለት ነው። በዚህ መሰረት የሸዋ ጠቅላይ ግዛት እዝና የአሳምነው እዝ ወደ አንድ እዝ መጥተዋል። ከዚህም ጋር በተያያዘ የእዙ መሪና ሌሎችም በርካታ ቦታዎች የስልጣን ሽግግር ተደርጓል። ከዚህ ጋር በተያያዘ መግለጫ ተሰጥቷል። ይህንን መግለጫ ከቦታው አድምጠን እንመለስ። ቀን መጋቢት 24 2018 የአንድነትና የአመራር ምደባን አስመልክቶ ከአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የተሰጠ መግለጫ። የአማራ ሕዝብ የህልውና አደጋ ተጋርጦበት እንዲቆይ ያደረገው እና የህልውና አደጋ ውስጥ እንዲገባ በር የከፈተው የህዝብን ጥቅምና የህዝብን ጥያቄ የሚያስቀድም ድርጅት ባለመኖሩ ነው። በመሆኑም ለግማሽ ምዕተ ዓመት በአማራ ሕዝብ ላይ የተደቀነውን የህልውና አደጋ ቀድሞ በመረዳት የአማራው መደራጀት አለበት በሚል ጽኑ እምነት ፕሮፌሰር አስራት ወልደየስ እና የትግል አጋሮቻቸው የመላው አማራ ሕዝብ ድርጅት መአህድን ቢመሰርቱም በወቅቱ በነበረው ስርዓትና ትግል ጠላፊዎች ረጅም ርቀት ሳይጓዝ ቀርቷል። ዛሬ ላይ ግን ከአማራ ማህፀን የወጣው የአማራ ፋኖ ታላቁን የአማራ ሕዝብ የሚመጥን መሰብሰቢያ ድርጅት ለመስራት ብዙ ጣውረዶችን በማለፍ እና ጠንካራ ውይይቶች በማድረግ በቋሚነት የአማራን ጥያቄ ሊፈታ በሚችል አካሄድ ከስምምነት በመድረስ የአማራ ፋኖ ብሔራዊ ንቅናቄ አፋብንን መስርቷል። በተፈጠረው የአማራ ፋኖ ብሔራዊ ንቅናቄ ውህደት መሰረት እና ድርጅታችን አፋብን ባስቀመጠው አቅጣጫ መሰረት በሸዋ የሚንቀሳቀሱት ሁለቱ ግዙፍ እዞች በአንድ ወጥ መዋቅር ስር የማደራጀት ስራ በተለያዩ ምዕራፎች ሲከወን ቆይቷል። በመሆኑም ድርጅታዊ አቅማችንን በፖለቲካዊ፣ በወታደራዊ እና በአስተዳደራዊ ስራዎች ይበልጥ ለማጎልበት እና መዋቅራዊ አሰራርን በማቀላጠፍ እዝ እና ሰንሰለቱን በጠበቀ መንገድ በጠላታችን ላይ የማያዳግም ድል ለመቀዳጀት የህዝባችንን የህልውና ጥያቄ ለዘለቄታው ለመፍታት አፋብን ደቡብ አማራ ቀጠና አሳምነው እዝና ሸዋ ጠቅላይ ግዛት እዝ በአንድ ጠንካራ መዋቅር ስር ተዋህደዋል። በመሆኑም በአዲሱ መዋቅር አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የማዋሃድ ሂደቱ በተሳካ ሁኔታ መጠናቀቁን ለመላው ህዝባችን በኩራት እናበስራለን። ይህ ውህደት የአማራ ህዝብ ህልውና ለማስከበር በምናደርገው ጉዞ አዲስ ምዕራፍ የከፈተና የተበታተነ ጉልበትን ወደ አንድ የሰበሰበ ታሪካዊ እርምጃ ነው። ውህደቱን ተከትሎ ስራዎችን በብቃት ለመምራት ተቋማዊ እና ግልጽነት ያለው አሰራር ለመዘርጋት የሚከተሉትን የኃላፊነት ድልድሎች መደረጋቸውን አፋብን ሸዋ ጠቅላይ ግዛት አሳምነው እዝ እንደሚከተለው ይገልጻል። ዋና መሪ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ፣ ምክትል መሪ አርበኛ ጠጁ ባበይ፣ ወታደራዊ አዛዥ አርበኛ አማን እሸቱ፣ ምክትል አዛዥ አርበኛ ኢሳያስ ደመቀ፣
ፖለቲካ መምሪያ ዶክተር ታደሰ ተክለስላሴ፣ ህዝብ ግንኙነት መምሪያ አርበኛ ከበር ስመኘው፣ አደረጃጀት መምሪያ አርበኛ ግርማ ጌታቸው፣ ጽህፈት ቤት ኃላፊ አርበኛ ዳግማዊ አምደ ጽዮን፣ ትምህርትና ስልጠና መምሪያ አርበኛ ይብዛወርቅ መስፍን፣ ዘመቻ መምሪያ አርበኛ ሳልፍ ወይም ቀጭን ደስታ፣ ጥናትና ስትራቴጂ መምሪያ አርበኛ አበባየው ኃይለ ጊዮርጊስ፣ ወታደራዊ አስተዳደር መምሪያ 50 አለቃ ይርጋ ወንዳለ፣ ሎጂስቲክ መምሪያ አርበኛ ዘገየ ዳኘ፣ ወታደራዊ መረጃና መገናኛ መምሪያ አርበኛ ሞገስ መላኩ፣ ሀብት አሰባሰብ መምሪያ አርበኛ አበበ ጸጋዬ፣ ፋይናንስና ግዢ መምሪያ አርበኛ አናንያ ጥላሁን፣ ህዝብ አስተዳደር መምሪያ አርበኛ ኤፍሬም ባዩ፣ ማህበራዊ ዘርፍ መምሪያ አርበኛ አስታውሰ ላቀ፣ ህግና ስነ ምግባር መምሪያ አርበኛ ሽመልስ ንጉሴ፣ ኢንዶክትሪኔሽን መምሪያ አርበኛ ስንታየው ደመቀ፣ መካናይዝድ መምሪያ 50 አለቃ ካሳ ጌታቸው፣ የሰው ሀብት አስተዳደር መምሪያ አርበኛ ግዛቸው ደረበ፣ ወታደራዊ ስልጠና መምሪያ አርበኛ እሸቱ ኃይለ ሚካኤል፣ ጤና መምሪያ አርበኛ አበበ አላዩ፣ ሴቶች ጉዳይ መምሪያ አርበኛ ትንቢት ኃይለ ማርያም፣ ልዩ ዘመቻ መምሪያ አርበኛ ለማ አስማማው፣ ወታደራዊ እቅድና ስትራቴጂ መምሪያ 100 አለቃ ልመነው ሻውል፣ እንዲሁም በምክትል መምሪያ ደረጃ ፖለቲካ መምሪያ አርበኛ ዶክተር አብደላ ድሪስ፣ ህዝብ ግንኙነት መምሪያ አርበኛ ዶናይ አበበ፣ አደረጃጀት መምሪያ አርበኛ ደረሰ ታደሰ፣ ትምህርትና ስልጠና መምሪያ አርበኛ ኢያሱ ሙሉጌታ፣ ዘመቻ መምሪያ 100 አለቃ ኤርሚያስ ግጨው፣ ጥናትና ስትራቴጂ መምሪያ አርበኛ ተስፋ ማርያም ታፈሰ፣ ወታደራዊ አስተዳደር መምሪያ አርበኛ ተሰማ ጻዳ፣ ሎጂስቲክ መምሪያ ሻለቃ ሞገስ ለማ፣ ወታደራዊ መረጃ እና መገናኛ መምሪያ አርበኛ ዳመን ወርቄ፣ ሀብት አሰባሰብ መምሪያ አርበኛ በላይ አስማማው፣ ፋይናንስና ግዢ መምሪያ አርበኛ ታደሰ ዳምጠው፣ ህዝብ አስተዳደር መምሪያ አርበኛ ወርቁ ማሞ፣ ማህበራዊ ዘርፍ መምሪያ አርበኛ ገነት ጥበቡ፣ ህግና ስነ ምግባር መምሪያ አርበኛ ኑሩ ሁሴን፣ ኢንዶክትሪኔሽን መምሪያ አርበኛ በራ ማንጉዴ፣ መካናይዝድ መምሪያ ሻለቃ አከበረኝ ታለማ፣ የሰው ሀብት አስተዳደር መምሪያ አርበኛ ይታገስ ተሾመ፣ ወታደራዊ ስልጠና መምሪያ ሻለቃ አቡሽ እንግዳ፣ ጤና መምሪያ አርበኛ ዳዊት አንተነህ፣ ሴቶች ጉዳይ መምሪያ አርበኛ አመለወርቅ አበበ፣ ልዩ ዘመቻ መምሪያ አርበኛ ታድሎ ንጉሴ፣ ወታደራዊ እቅድና ስትራቴጂ መምሪያ አርበኛ ጥላባቸው ተስፋዬ በማድረግ መድቧል። አዲሱ መዋቅር ማለትም አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ይህንን መግለጫ ካወጣበት ዕለት ከመጋቢት 24 ቀን 2018 ዓ.ም ጀምሮ ስራውን በይፋ የጀመረ ሲሆን በየደረጃው ያላችሁ አመራሮችና ሰራዊታችን ማንኛውም ትዕዛዝ የሚሰጠውና ሪፖርት የሚደረገው በአዲሱ የእዝ ሰንሰለት መሰረት ብቻ መሆኑን አውቃችሁ ድርጅታዊ ተልዕኳችሁን በውሳኔው መሰረት ተግባራዊ እንድታደርጉ በጥብቅ እናሳስባለን። ለመላው የአማራ ህዝብ እና ደጋፊዎቻችን በሙሉ ይህ ውህደት የህዝባችንን የረጅም ጊዜ ጥያቄ የሚመልስ የጥንካሬያችን መገለጫ ሲሆን የህዝብን ሰላምና ደህንነት በአስተማማኝ ሁኔታ ለመጠበቅና የአማራን ህዝብ ህልውና ለማስከበር አዲስ ምዕራፍ የከፈተ በመሆኑ ከዚህ ቀደም የነበረውን ሁለገብ ድጋፍ አጠናክራችሁ እንድትቀጥሉ ጥሪያችንን እናቀርባለን። አንገታችን አንድ፣ ዓላማችን አንድ፣ ጠላታችን አንድ፣ መዳረሻችን አንድ ነው። ክብር ለተሰዉት ህልውናችን በተባበረ ክንዳችን። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ አከበር ስመኘው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።